ዛቻ እኔ ላይ ሲደረግ በቃ ገረመኝ። ምክንያቱም ይሄ ነገር በቃ እንዴ የዚህን ያህል ምን አዛታቸው የዚህን ያህል ምንድነው የዚህን ያህል ርቀት የሄዱት? አንደኛ ጀርመን ውስጥ ነን ያለ ነው። በሰው ስልክ ደውለህ መልእክት አስቀምጠ ማስፈራራት አይቻልም። ገባ? በራሴ ስልክ ነው ማስፈራሪያ የተሰጠኝ። ታምናላችሁ? ግን ይሄንን ለሰማችሁ? አዎ ጂጂ በራሴ ስልክ ማለት ነው ማስፈራሪያ የተሰጠኝ ማለት ነው። ታውራ ጂጂ ያው ሰላታ እንዴት አውራ አንዴ ፍቀጅልኝ እና ነገሩ እዚህ ታሰማን። ሀሳቧን ትጨርስ፣ ችግር የለም ጂጂ ሀሳቧን ትጨርስ፣ ታሰማን። ነገሩ ከባድ እንደሆነ ያወቅኩትኝ ትላንትና ማስፈራሪያ ሲደርስልኝ በቃ ይሄ ነገር የተያዘ ነገር አለ ወይ በቃ የሆነ የተፈጠረ ነገር አለ ወይ? ለምንድን ነው እንደዚህ የሚሆኑት? ገባችሁ? አሁን አከሌ ነው እያልኩኝ አይደለም፣ ግን በቃ የሆነ ነገር አለ ብላችሁ እንድታስቡ ነው የሚያደርጋችሁ። ገባችሁ? እና እኔ ይሄንን ነው የምለው። ግን ትላንትና ያያችሁት ነገር እናንተ ባሰባችሁበት መንገድ አይደለም እና ይሄ ነው። እኛ መቼም አንቀየምሽም። መቼም ቀድመሽ የጮሽ የእናትነትን ሴትነትን ያሳየሽን አንቺ ነሽ። መቼም ልንቀየም አንችልም። አንድ ላይ ነው የምንፈልገው። አውሪ እንጂ ሚውትሽናሽ። ኦኬ አይ ሪከርድ ያሰማለሁ ስላለች እኮ እሱን ነበር የምጠብቀው። መልካም እኔ ይኸውልሽ ጂጂ ታውቂያለሽ፣ ረጅም ዓመት ነው ሐሳብሽን ላይ እኔ በግልጽ ማወራ ሰው ነኝ። እመቤት ከሰው ጀርባ ምናምን አይመቸኝም። ነገም አልደግመውም፣ ዛሬ ማውራት አልፈልግም። ጂጂ መልካም ነገር ስትሰራ ጂጂ ካወቅኳት ጊዜ ጀምሮ ደግፋታለሁ። ሐሳቧ ከደበረኝ ደግሞ አረ ጂጂ ምናምን እላለሁ። ገብቼ ሐሳብ ሰጣለሁ፣ ራሷ ጋር ምኮምታለሁ፣ የመሰለኝን ነገር ማለት ነው፣ ያመንኩበትን ነገር። በተረፈ ግን ሁሌም እንደዚህ ክፋትን ይዤ የምጓዘው አይደለም። የሆነ ፓርቲሽ ላይ ጥሩ ነገር ሲመቸኝ የሆነ ነገሩ ይሄኛው ልክ ነው ምናምን እላለሁ። እንደኔ አስተሳሰብ ነው የምልሽ፣ እንደኔ አመለካከት። ያ ማለት እኮ ጥላቻ ምናምን እንዳልሆነ አንደርስታንድ ታደርጊያለሽ። አንቺ አዲስ አበባ ልጅ ነሽ፣ በደንብ ነው የምትረጅኝ ብዬ አስባለሁ። ሶ ሆነስትሊ ስፒኪንግ እኔ አልዋሽም። አንቺ ያመንሽበት ነገር አለ ጂጂ። በራስ ላሰማችሁ አንድ ጊዜ ላሰማችሁ ባይነሽ አይተሻል። ማለት ነው የታባሽ አይተሽው ሰው ሲገል አሌክስ ባይነሽ አይተሻል። ሰው ሲገል ዴዚ ላይ ተሻታል። ያረገዝሽው መካኑን ብለሽ እርጉዝ አንድ ፍሬ ህፃን ሴት ላይ ላም ለዛውን በድንግልና ያገባሽ ሴት ላይ ማለት ነው። የታባሽ አውቀሽ ነው አንቺ በዚህ ልክ ወጥሽ እንደዚህ ውጥርጥር አድርጎሽ በቃ የሚከስሽ አጣሽ፣ ለህግ የሚያቀርብሽ አጣሽ። እኔ ያደርገዋለሁ። አርፈሽ ካልተቀመጥሽ ጌታ ምስክሬ ነው፣ መማሪያ መቀጣጫ ነው ማረግሽ። ለሌሎቹ ትምህርት ሌሎቹ ካንቺ አይተው እንዲማሩ እንዲፈሩ ነው ማረግሽ፣ ከስሼ ማለት ነው። አንቺ ዝፍዝፍ አሮጊት ማለት ነው። የታባሽ ስለኔ ምን አባሽ አውቅሽ ነው አፍሽን የምትከፍቺው? አንቺ የነተብሽ ማለት ነው። ከ20 ዓመት በላይ ጀርመን ተቀምጠሽ እንኳን አንድ ቀን ስራ ሰርተሽ የማታውቂ እኔ ከኋላሽ መጥቼ ይህን ሁሉ ምድርና ሰማይ እንደዚህ በአንድ እግር ሳቆም የማይሰማሽ አንቺ ደነዝ ማለት ነው። ቁጭ ብለሽ 24 ሰዓት ደም የምታፋሽሽ፣ አፍሽ ላይ እጅሽ ላይ ደም ያለብሽ፣ በንጹሐን አማራ ደም የቀለልሽ፣ ሻምፓ እየቀዳሽ በንጹሐን ትግራይ ደም የተሳለቅሽ እኮ ነሽ አንቺ። የምታወሪበት ሞራል አለሽ እንዴ? አንቺ ጎረቤቴ ሙሉን ነው የምልክብሽ። አሯሩጣ ሜዳ ላይ ታስታውሻለሽ ምን እንዳረገችሽ? ሙሉን ነው የምልክብሽ አንቺ። አያችሁ አሁን ገና ጎረቤቴ ነው የምልክብሽ ሙሉ የምትባል። አሁን እኔ በዚህ የተነሳ ጭንቀት ይዞኛል፣ ከቤት አልወጣም። እንግዲህ የዚህን ያህል እየተዛተብኝ ነው። እና የሀገሬ ልጆች ድረሱልኝ ነው የምለው። ይህንን ነገር ሪከርድ አድርጉ፣ ፖሊስ ጋር ሄዳለሁ። እኔም ደግሞ ትንሽ ጭንቅላቴ በጣም እየተጨነቀ ነው። ለልጆችም ለቤተሰቦችም በጣም እየፈራው ስለሆነ የጀርመን የፖሊስ ጥበቃ እንዲደረግልኝ አደርጋለሁ ማለት ነው። የዚህን ያህል ነው የምሰደበው። ማስፈራሪያ ሌላም አለ፣ ልክላችኋለሁ፣ አስዳምጣችኋለሁ። ብዙ ስለሆነ ነው ያ ብዙ ነው ያለው። እና እንደዚህ እየተባልኩኝ ነው ያለሁት በጀርመን ሀገር በቀጥታ ስልኬ ነው ይውላ። እንግዲህ ምንድነው ምን ይባላል? ኦኬ ጂጂ፣ አንዳንድ ጊዜ ብዙ ሰዎች እውቀት አለን የሚሉ አውሮፓ ላይ ረጅም ዓመት ኖረናል ምናምን ይላሉ። ሜካፕ የሚጠቀማሉ፣ ዘመናዊ ለመሆን የሚሞክራሉ። ከዛ በፊት የሚቀድመው ግን ህግ ማወቅ ነው። የምንናገረው ነገር ማወቅ ነው። የምንናረገው ነገር ማወቅ ነው። ያንን ነገር ሳናቅ ግን ሰው ላይ ግን ህግን ልናስተምር መብትን ልናስተምር ከመምጣታችን በፊት መብትና ግዴታችን ማወቅ አለብን። ጂጂ ትክክለኛ ውሳኔ ነው የወሰንሽው ከሄድሽበት። ይሄ ያው
የወርቅ መዳብ ነው ገባሻ ሜዳሊያ ነው ፐርፐዝሊ ስምሽ ከተጠራበት ፐርሰናል ስልክሽ ላይ ከተላከ ማለት ነው ሲቀጥል ወደ ራሴ ሐሳብ ስገባ እኔ እንደነገርኩሽ ነው ከማናችሁም ጋር ምንም አይነት እንትን የለኝም ያገናኘንም የዚች እናት ሐዘን ነው እናንተም ባገኛችሁት መረጃ ሂጂጂ እኔም ባገኘሁት መረጃ ላይ መሬት ላይ ለማቃቸው አካላቶች አንቺም ለምታውቂያቸው አካላቶች ዋናው የቲና ፍትህ ማግኘት ነው ከሞተችም እንዴት ሞተች ማንገደላት እንዴት ሆነ ሀብቷ ላይስ ከሞተች በኋላ የወጣ ገንዘብ አለ ወይ ምንድነው እየተካሄደ ያለው ያሉትን ነገሮችን አጣርቼ አይቼ ባይኔ ከዛ በኋላ ሁሉም በመንገዱ እኔ በአቅሜ በግሌ ሞክራለሁ አንቺ ያመንሽበት ነገር አለ ምክንያቱ ላንቺ የታየሽ ነገር እንዳትቀየም እንጂ ለኔ ሊታየኝ አይችልም ሶ ኪፕ ጎ እኔ በራሴ መንገድ ሞክራለሁ አንቺም በራስሽ መንገድ ትሞክሪያለሽ እኔ ባየሁት ባይኔ ባየው ነገር አምናለሁ ባየሁት ነገር ሰዎች ባሉኝ ሳይሆን ባየሁት ነገር ሶ ሁላችሁም በራሳችሁ መንገድ ሁላችሁም ኢትዮጵያኖች በዚህ ኬዝ ላይ ኢትዮጵያም ያላችሁ ከሀገር ውጭም ያላችሁ ኃላፊነት አለባችሁ ኢትስ ኖት ኦንሊ ሚ ቤተሰብም እዚህ ውስጥ ሊኖር ይችላል ራሱን ቤተሰብ ነኝ አይልም ምክንያቱም አደጋ ስላለ ማለት ነው ምክንያቱም ማስፈራራት ስላለ ቤተሰብ ላልሆነ አካል በዚህ ልክ ዛቻ ካለ እኔ እንደዚህ ዘመዷ ነኝ ብሎ አንድ ሰው ቢመጣ ምን ሊደርስበት እንደሚችል እናንተ አውቁት ማለት ነው ስለዚህ እኔ በራሴ መንገድ በቻልኩት ቦምባስቲክም አለ ሁላችሁም እንዲ መረጃ እየተቀባበልን ያመንኩበት ነገር እሄዳለሁ እናንተም ባመናችሁበት ነገር ሂዱ ጀርመን ሀገር ላይ አሁን ለምሳሌ እኔ ከኩባ አልቆጥርም ልጆችን አሳድጊ እንደዚህ አድርጊ ምናምን ማን ነው እኔን የሚያስፈ እኔ ኩጉን አውቃለሁ እኔ መብትና ግዴታዬን አውቄ የምናገር ሰው ነኝ አንድ ሰው እሱ በተናገረው ነገር ላይ አፕላይ ሳረግ መልስ ለዛ ነገር ስሰጥ መጀመሪያ ኢትዮጵያዊ የሆኑ ሰዎች ላይ ነው እኔ ሐሳብ የምሰጠው እኔ ስለሌላ ዜጋ ያገባኝም ኢትዮጵያዊ የሆነ ሚዲያ ተጠቃሚ እንዳንድ ኢትዮጵያዊ ዜጋ ጀርመን ሀገር ታውቂያለሽ ህጉን መጥፎ ነገር ካየውኝ ሐሳብ የምንስጠት ክሌም የማረግ አደጋ ነው ብዬ ካሰብኩኝ ለመንግስት የማሳወቅ መብት አለኝ ቢኮዝ ኢትዮጵያዊ ዜጋ ነኝ ሶ እኔ ሊጠይቀኝ ሊከሰኝ የሚመጣ ደግሞ ኢትዮጵያዊ ዜጋ የሆነ የትውልድ ወረቀት ያለው መብት ያለው ሰው አለው ፍራንክፈርት ነኝ ይያለው the whole time ልጆች ቢያስፈራሩ ምን ቢያስፈራሩ ምንም አያገባኝ እኔ አልፈራም እንደውም እመጣለሁ ቤታችሁ ድረስ ነው የምላችሁ እኔ አልፈራም እኔ እኮ በሳራ በረሃ ተጉዤ የመጣው የሰዎች ይሄ ዝም ብሎ ስድብ ይሄ ኮሜንት ልጆችሽ እንደዚህ እንትና እንደዚህ ይሄ የፋራ የሰገጤ ነገር ይሄ እርድና አይደለም በጣም አልፈንበታል እንደዚህ ነገሮች ጂጂዬ አንቺ በተመቸሽ ጅበት የሚመች ነገር ነው እውነት ነው ተዝቶብሻል ምናምን በጣም ከባድ ነገር ነው እየተደካ ሄደ ያለው አንቺ ላይ እኔ ላይም ተካሄዷል እኔ ግን ከቆ ይኸውልህ እኔ ቆይ አንዴ ቦምቤች ብቻ ልትፋትላለህ አንተ ጦቅ በላት እኔ ዛሬ መተው ቢገሉኝ ችግር የለብኝም ይኖዋ እኔ ታርጌቴ አሁን ላይ እኔ ልሃል ያለብኝ በጣም ለኛ ነኝ እኔ ታርጌቴ እየሰደቡ ያስፈራሩ ካላማዬ እንዲመልሱኝ ሳይሆን ግቤ ጎሉ ላይ ነኝ እኔና ይሄ ነው ቴንኪው እነሱ ስላስፈራሩ የነሱ ክስ ላይ ምሯሯጥበት ጊዜ የለኝም ለሚከሰኝ ግን በደብ አድርጌ ገርፌ መልሱን እሰጣለሁ ይምጣ ከሳሽ እንደውም አይጠቅመኝም ተከሳሽ መሆን ግን ይጠቅማል ታውቂያለሽ ጂጂ ያ ተከሳሽ መሆን በሸናና ነው አንድ በሸናና እንደወረደሽ ዋክሹ ማለሽ አብሽር አለን ሁላችንም አንዱ ለአንዱ ድምጽ ይወራል አለው ቦምቤ ማለት ነው አህመድ ቦምቤ ይሄ መስል ስማው በመሃል እንትን ነው ይሄ ስማው እሺ እሷንም እናረጋት እናቃለን እንደዚህ የምታወራ ከሆነ እንደዚህ የምትል ከሆነ ሜሴጅ እየላከች ዜድ ምናምን ስምሽ የምታነሳ ከሆነ እሷንም ጉድጓድ ቆይ እንሰራላታለን እሷንም አይ ሰምተነዋል ልካለች ወጣት አብሳላት ሳጅን አብሳላት ልካለናለች ጠዋት ላይ ሰምተነዋል ኦኬ እሺ ችግር የለውም ዋክሹ መዳንችን እንጣ ለማንኛውም ጂጂዬ እንዳትፈሪ ቀናችን ከሆነ ከየትም አናመልጥም ወዴትም አንሄድም ማንንም ስላስፈራራ ደግሞ አይሳካለትም ነገር ግን አንቺ የተሻለ ስብዕና ያለሽ ከአንድ አባት የወለድሽ ልጆችሽን አሳድገሽ ሎግ ማድረግ ያበቃሽ ነሽ እንጂ ከዚህም ባል ነጥቀሽ የሰውን ባል እየነጠሽ ቁጭ አድርገሽ ከዛም ወልደሽ ተቀመጭ ሰው አይደለሽም ያንቺና ያስፈራራችሽ ታሪክ
ኢትዮጵያ ህዝብ ይፈርደዋል። እና አይዞሽ ጂጂዬ ከጎንሽ ነው፣ ሁሌ ካንቺ ጎን ነን። እሺ ማንንም መጥቶ አስፈራራሽም፣ ማንንም መጥቶ ሊናገርሽ አይችልም። ሞራ የለውም አንቺ ላይ መናገር። አንቺ ጀግና ሴት ነሽ። እሺ አመሰግናለሁ ጂጂ። አረኛ ቲንክ አልፈራም። ግን እናንተ ይሄንን የሚያስዳምጥኳችሁ ለምንድን ነው? የዚህን ያህል እየሄዱ ነው በተነሳው ነገር ነው ለማስረዳት ሄደችበት ርቀት ነው እንጂ ያን ያህል እንትን ብላ በዚህ በአጋጣሚ ነው የሰማነው። ያው እሷ ለማስረዳት በሄደችበት ርቀት ነው የሰማነው እና በደንብ ተረድተንሻል። በደንብ አብሽር፣ ደግሞ ከጎንሽ ነን በየትኛውም ሁኔታ ላይ። ያው እየሰማችሁ ነው እንግዲህ 650 ሰው አለ ይሰማል። የዚህን ያህል ሄደዋል። ግን ይሄ ነው የሚያስጠረጥር ቦምቤ እንደዚህ አይነት ነገር ሰጠ እንዴ ሞር እንዴ ሌላ ሀሳብ ገበያ ያደርጉታል። ግን አንድ ነገር ልንገርሽ። አሁን አንቺ ጂጂዬ አንድ ክፍለ ከተማ ከነጦር ሰራዊቱ ያራድዬ ልጅ እኔ አብሳላት እንኳን ጩጬዋ ማንም የማያውቀኝ ተዝቶብኝ እንዲህ እንደፈሰሰ ውሃ አላየሁ። እውነት ጂጂ እኮ ቦምቤ ይቅርታ፣ አንዴ አጠገቤ ያሉት ቦምቤ አንዴ ሰው የፈለገውን ሀሳብ ኦኬ፣ እንደዚህ አድርጉ። አብሳላት በቪዲዮ ነው ትታወቃለች፣ በፎቶ ማንም ያውቃታል። እሺ ተደብቃ ምታወራ አይመለከተኝም። እሱ ግን ሰው አልፈራህም አይባልም። ኤደንንም እንደዚህ ነው ሂጂ ጃቋንዴ በእናትሽ አቦይኔና በቃ አላቃትም አካውንቷ ላይ አሚንሲያ ራሷ አፋላት ራሷ ታውራ ሚት ዮርሰልፍ እሺ ታውራና ታውራ ቤተሰባዊ ውይይት እናርገው። እሺ ራሱ እኮ ለጂጂ ነው ያወራሁት። አፍ ስላለሽ ነው አንቺ የመለሽልኝ። ምን አይደለም የመለስኩት። ምን እኔ ብቻ ልሰማልሽ፣ በጣም እኔ ብቻ ልሰማልሽ። በቃ እንናገር። ጂጂ ለምን ፈራሽ አይባልማ። እንዴት ነው በሰው ፍራት ምትስቂ? ከስር ስትስቂ ነበረ። ቮይስ ስታሰማ ስትስቂ ነበረ። መፍራት መብት አላት ስትስቂ። አንቺ ግን ዮኒ ማኛ ጋር ሄደሽ ይሄ ተላከ የጠየቀሽ የለም አመንሽ የተባልሽው እንጂ አሞራው ስለመሆኑ አሳይ ስትበይ ነበር አይደል እንዴ? ጂጂ ድምጽ እያሰማች ጎረቤቷን ስም እየተጠራባት እየሄደች ለምን ፈራሽ? ትናንትናም ኤደንን እንደዚህ ነው ስትሏት የነበረው። አንቺ ጀርመን ቁጭ ብለሽ እኛ ሁላችንም አውሮፓና አሜሪካ ተቀምጠን እሷን ሂጂ ፊቷን የታየች ሴትዮን ሂጂ ያ ጃጓር የሚባለው ራሱ ምንድነው ሲላት ጀግና ትመስይ ነበረ። እሱ ጀግና ከሆነ ኢትዮጵያ ይገባና ይፈልግ ሴትዮ ሞት። ምን አይነት አማርኛ ነው የምታወሩት? ለአንድ ሰው ሲሆን የሰው ለቅሶ ለምን ፎቶ ታነሳላችሁ ትላላችሁ። እሷን ሲሆን ግን ኤደን ስለሆነች ግን እንዴት ፎቶ የለሽም እንዴ? ለቅሶ ስለመሄድ ፎቶ አንስቼ መምጣት አለበት አንድ ሰው? የምታወሩትን ወቁ። መጀመሪያ ቤት ስለተከፈተና የሆነ ቦታ ስለተገኘ ብቻ የምትናገሩትን አታውቁም። ጂጂ በእናትሽ ዝም በይ በእናትሽ አንዴ። በቃ ወደ እናንተ ጂጂ እዚህ ጋር ፈራው እየተናገረች ወደ አላማችሁ ሄዱ። ጂጂ እዚህ ጋር ፈራው ብላ እየተናገረች ለምን ስትስቂ ነበረ? ቮይስ እያዘመናሽ ራስሽን ሚውት አድርጊ። ብቻ ተሰማ ነው። አይ ሃቭ ኢሹ ዊዝ ካንቺ ጋር ችግር አለብኝ። አንቺ ጋር ችግር አለብኝ። አዎ ለኤደን የመጣው ለኤደን የመጣው ጂጂ አንዴ ሚውት አድርጊ። እኔ ለኤደን ነው የቆምኩት። ለኤደን ነው የቆምኩት። ሚውት አድርጊ። የተቃራኒ ሀሳብ ለምን ኖራችሁ የምትወላችሁ? ኤደን አሁን ተጠልፋለች። ተጠልፊያለሁ በቃ እንዴ ጂጂ አንድ ጊዜ እዚህ ጋር እንደዚህ አይነት ሴቶች ናቸው ከባዶች። የወክሽው ኤደንን ወስደዋታል። ይውሰዷት አንድ ጊዜ ከባድ ነገር ነው። አንዴ ጂጂ በእናትሽ በቃ ለፊ ኖ አንቺ እዚህ ጋር ኖ ሴት ሆነሽ አንድ ጂጂ ስራ ስላለ ታዩ በቃ በቃ ታዩ ኖ አንድ ሰው ስለምታቀኝ ነው ፈራሁን እያልሽ ቮይሱን እያሰማሽ እሷ ከስር የሳቂ ሞጂ ስትልክ ነበረ። ከዛ አሁን ደግሞ ምን ትልሻለች? ፈራሁት ያለሽ ብላ ታላግጣለች። አውቃ ነው በጥዋጫ ለማንኛውም ጂጂ እኮ ስለተረዳሽኝ አመሰግናለሁ። ለምን የራሳችሁ ጉዳይ። ሰው ፈራውኝ እያለችሽ ግን አልፈራሽም አይባልም። በእናትሽ አሜሲያ ትናንትና ያቺ ሴትዮ ፈራው እያለች
ሂጂ አንቺ ሂጂ ትሏታላችሁ። ልብ ያለው ይሄው አሜንሲያ ግን ኢትዮጵያ ሆነ ሄደች ተጋፈጠች። ሌሎቻችሁ ግን ውጪ ስላላችሁ ነው። አሜንሲያና ኤደን ናቸው ራሳቸውን ኃላፊነት ወስዶ ይሄዱት አይደል እንዴ? አሜንሲያም እሷን አግኝቷት ሄደች። አይነጋምና የኤደን ተቆርቋሪ ሆኜ የመጣው ነው የምትይው? ምን አገባሽ? ታውቂኛለሽ እኔን? አዎ ኤደን በሰራችሁ ስህተት አጣችኋታል ኢንፎርሜሽናችሁን ስትንጫጩ። አዎ you don't know how to talk ጂጂ was right ጂጂ የነገረቻችሁ የነበረው በስነ ስርዓት አውሩ ነው የተባላችሁት። በስነ ስርዓት እንኳን ማውራት የማትችሉ የሷን ኮንፊደንስ ለመንጠቅ ጀግና ነሽ ምናምን ትላላችሁ። አዎ አጥፍታችኋል። ጥፋታችሁን ወቁ። ዛሬ መጣችሁ አንቺ ማስፈራሪያ ሲላክልሽ ችግር የለውም። ሌላ ሰው ግን ማስፈራሪያ ሲላክልሽ እንዴት ፈራሽ ትያለሽ? አሁን ምን እናደርገው በሚለው ይበቃል ቤተሰብ በዛ ይሻላል። በቃ አዎ አይ በቃ ምንድነው የሚደረገው? ምንድነው ማድረግ ያለብን ኔክስት ማለት እኔ ብቻ ልሰማ ባለ ማለት ነው መፍትሄ የሌላንም ሰው ሐሳብ በመስማት ሆስፒታል ላይ ስለተዘፈዘፉ ብቻ እኔ ሁሉን አውቃለሁ አይባልም። ይበቃል። ኖ አይ ይበቃል። በቃ ዋክሹም ተይ በቃ ቦምቤ አንዴ ተይ በቃ ችግር የለም። ከቻላችሁ ግን ሆስፒታል ላይ አንዳንድ ነገሮች ላይ መስራት ትችላላችሁ። ፌደራል የምርመራ ማዕከላዊ እንትኖች አሉ፣ ስልክ ቁጥሮች አሉ፣ ኢሜይሎች አሉ። እዛ ላይ ሁላችንም ሰብሰብ ብለን የምንጽፈው ሁል ጊዜ ቶፒክ አድርገን የምናነሳበትና እንዲሁም ደግሞ የተለያዩ እንደ መንገደኛው ምናምን አይነት ትልልቅ እንትኖችን ይህን ነገር አጣርተው እንዲያወጡ ወይም ደግሞ እንደ ሰይፉ ሾው እንደ ኢቢኤስን ራሱ ጀጅ ማድረግ እንችላለን። ምክንያቱም እዛ ጋር ቀርበው ነበር አይደለ? እናትና ልጆች ቀርበው ነበረ እንደ አንድ ኢንተርቪው ማለት ነው። ሴትዮዋ ደግሞ ታዋቂ ናት። አሁን እዚህ ጋር ምንድነው ስለሷ አታንሱ ይሉናል። ማንም አያገባውም፣ እናነሳለን። ምክንያቱም የሚዲያ ሰው ስለሆነች ማለት ነው። እናቃታለን፣ ማንሳት እንችላለን፣ እንተዋወቃለን። ስለዚህ ማንም ሊያግደን አይችልም። ስለሷ ማውራት እንችላለን። ፍትህ ነው እየጠየቅን ያለ ነው፣ ሌላ ነገር አይደለም። ፍትህ ለቲቲ ብለን ሁላችንም ፕሮፋይል የሚቀየር ከሆነ ፕሮፋይል እንቀይራለን። ቶፒክ ማንሳት ካለብን እናወራለን። ካልሆነም ደግሞ ወደ ፌደራል ፖሊስ መርማሪዎች ጋራ እንጽፋለን። ምክንያቱም የሞተችበት እንትን የሚያጠራጥር አይ ፌደራል ፖሊስ ደግሞ በቃ እኔ እዚህ ድረስ ፌደራል ፖሊስ ደግሞ በቃ እኔ እዚህ ድረስ ፌደራል ፖሊስ ደግሞ በቃ እኔ እዚህ ድረስ በዛ እንድትጀምር ብዬ ነው። በዛ እንድትቀጥል ብዬ ነው። መጀመሪያ ማድረግ ያለባችሁ ኤምባሲ ኦፍ አሜሪካ አሜሪካ ሄዳችሁ ቲና ታምራት ጠፍታለች ሚስ አድርጋለች ብላችሁ ወደ እነሱ ነው ሪፖርት የምታደርጉ። ከዛ በኋላ እሱ ራሱ ይጨርሰዋል አሜሪካ ኤምባሲ ቢካዝ ሲቲዝን ኦፍ እንደሱም ይቻላል። ለምን ትክክል እንደሱ ይቻላል። ዋና መጀመሪያ ኦፕሽን ፓወር ያለው ሪፖርት ይሄና ይሄ ብቻ ነው። በቃ እኛን አስሬ ጠፍታብናለች ጓደኛችን ናት ጠፍታብናለች በሚለው ያስኬዳል። ካልሆነ ግን ዘመድ ናችሁ ቤተሰብ ናችሁ ምናምን ብለው ማናችሁ ሊሏችሁ ስለሚችሉ እንደዚህ አይነት ሴት ጠፍታብናለች የሚለው ያስኬዳል። ጂጂ ትናንትና ዩኤስ ኤምባሲ ኢን ኢትዮጵያ ልዑልም ነበረ። ዩኤስ ኤምባሲ ኢን ኢትዮጵያ ላይ ገብተን ሁላችንም በየሜሴጃቸው ፖስት ሲጽፉ በየኮሜንታቸው እየገባን እቺ ሴትዮ የፐብሊክ ፊገር እናት ነች፣ ሚዲያ ላይ እናቃት ነበረ፣ ጠፍታብናለች እያለን ማስ ሪፖርት ብናደርግ የተወሰነ ነገር እናደርጋለን አለን አይደል እንዴ? ይሄንን ተነጋግረን እያለ ወይም ደግሞ 40 ሲደርስ እናወራለን ፎቶ ይለጠፋል ከተባለ እስከ 40 ድረስ መሄድ አይደል እንዴ? ሰው እየተናገረ ነው እንጂ አንድ ሰው እኔ አውቃታለሁ ስላለ ብቻ መዘለፍ እንትን ማለት የለበትም። ወይ ስማርት በሆነ ወይ መሄድ ካልሆነ ግን አቴንሽን ለማግኘት እየተባለ ኢሚግሬሽን አሜሪካ ኤምባሲ ሱዙ ቆይ በተራሽ አውሪ ዋግሹም ትጨርስና ታወሪያለሽ እንጂ አንደኛ ድምጽ አለው እንትንሽ እሺ ዋግሹም ጨርሽ ቦምቤ ሚውት አድርግ አብስለት ይጂጂ አብስለት ወይዬ የሚገርምሽ ነገር አሁን ላንቺ የተጻፈው ቦምቤ ሚውታር ወይዬ ላንቺ የተጻፈው ወረቀት ላይ አሁን የልጅ እዚህ ጋር ሲጽፍ አስታውሽ ነው ማለት ለኔም ግራ ሜሴጁ ላይ ስታሳይ ትላንትና ለኔም ግራ ገብቶኛል ማወቅ አልቻልኩም
ነው አይደለም የሚለው ሜሴጆች ላይ እኔ ያው እንዲያውም ከሁሉም እንትን ያለኝ መልእክት የሰጠኝ እሱ ሜሴጅ ነው። ጂጂ እኔ እኮ መጀመሪያ እኮ ልረዳው ሞክሬያለሁ። ነገር ግን መጥቶ ደግሞ የሚያደርገው ነገር ወደ ራሱ ይቀለብሰዋል። የጻፈው እኮ ገብቶኛል። there is somebody behind him ገባሽ? ተመልሶ ደግሞ እሱ መንገዶቹ ላይ ስትሄጂ መጥቶ ወደዛ አትሂዱ ምናምን ብሎ የሚከላከለው ነገር ነው። ማን ይሄ ሰው የሚያስገድደው ሰው አለ ወይስ ለምንድን ነው እንደዚህ የሚያደርገው ብዬ ነው። ምን አይነት ነገር ውስጥ ቢገባ ነው ይሄ ነገር ሀፕን እያደረገ ያለው? ገብቶሻል አይደል? አሁን በመልካምም ማሰብ ይቻላል። አሁን አሞራው ከጻፈው ሜሴጅ ምንድን ነው የሚመለከተው? there is behind him somebody he's force him ብለሽ እንዳታስቢ ደግሞ ወደዛ እንዳትሄጂ እሱ መጥቶ ሲከላከል ታይዋለሽ። ከዛ ሐሳብሽን እንድትቀይሪ ግራ የሚያጋባ ነገር ነው። ለኔ ከባድ ነገር ነው ይልሽና ቆይ ልንገርሽ ነው ተመልሶ ደግሞ አንቺ በራስሽ መንገድ ስታጣሪ ነምበር 1 መጥቶ ጉዳዩን የሚያበላሸው እሱ ሆኖ ታገኛለሽ። ገብቶሻል? ምሳሌ ኤደንን መጥቶ ያስቆመበት መንገድ እንደገና ማን ነው ሞ የሚባለው ሲያወራ ሄዶ የጻፈው ኮሜንቶች አይቻለሁ። ይሄ ማን ነው ሞ እንትን ሲል ሰዎች ልከውልኛል። ለሞት ሲጽፍለት የነበሩ ነገሮች በጣም ግራ ያጋባሉ። ኦሬቨር ዲስ ግን ሁላችሁም መረጃ ሰብስቡ፣ እኔም መረጃ ሰበስባለሁ። ይሄ ነው። እኔ በማንንም ሐሳብ የመስማማት ግዴታ የለብኝም። ሁሉም አንዴ ሚዩት አድርጊና አንዴ ሚዩት አድርጊ። ይኸውላችሁ ኤደንን እኔን ጠላች፣ አብሰላትን ጠላች። ቀጣይ ግን ካሉ ሰዎች ጋር ለምን ትጋጫለች? ከነሚጣም ከሌሎቹም ሰዎች ጋር ስትጋጭ ነው የምናየው። ጃጓሩም ገብቶ ሲጠይቃ ስትጋጭ ነው ወይስ የተፈለገው ነገሮችን ወደ አብሰላት ወይም ወደ እኔ መጫን ከሆነ ይሄ የአደባባይ ሚስጥር ነው፣ ሁሉም ሰው የሚያውቅ ነው። ስትጠየቅ አትጠይቁኝ ምናምን ድራማ። እኔ ለአንተና ብያቸዋለሁ በአካል ድረስ እዛ ድረስ ሄጄ ትምጣለች ጂጂ ያስቢው ከ40 ደቂቃ ልብስ ስቀይር 40 ደቂቃ ትፈጃለሽ አይደለም? በትራንስፖርት ያለችበት አማራጭውን ለሰጥቻለሁ። የሚገርምሽ 4 ኪሎ ልጠብቅሽ፣ አይ አልፈልግም። መጀመሪያ መቃብር ነበር ያያችሁ፣ ከዛ ቤታቸው አለችኝ። ያው እዚህ ቤት ላይ ነው። ከዛ እሺ 4 ኪሎ ይቀርበኛል፣ 4 ኪሎ ልይዝ ስላት አይቻልም፣ እዚሁ ቦሌ ኢስታንቡል ሆስፒታል ጋለችኝ። እሺ ብዬ ተነስቼ ሄድኩኝ። አጋጣሚ ሆኖ ከቦሌ ድልድይ እስከ ካርጎ ድረስ በጣም ዝግ ነበር። እንደውም ፎቶውን አንስቼዋለሁ፣ ቪዲዮውን አንስቼዋለሁ። እና 40 ደቂቃ ማለት ልብ በይ፣ ልብስ እስክትቀይሪ ራሱ 40 ደቂቃ ይፈጃል። ይሄን ሁሉ የማን በራሴ ወጪ በራሴ ገንዘብ ነው እዛ ጋር ድረስ የሄድኩኝ፣ ያለ ማንም ድጋፍ። ገብቶሻል? ራሴ ሄድኩኝ። ግን የምትፈጥረው ግርግር ነበር ምናምን። ይሄ አውቆተኛ ቢቀሰቅሱት አይሰማም ነው። በተረፈ ግን እናንተ ስትጠይቋት ማንንም ይቅርታ አድርጉልኝ ሽሩሩ ላይ አልችልም። እንደውም ተለማምጠን እዚህ ቤት ላይ እሺ ይቅርታ አንቺ ነሽ ትክክል ሁላ ብያለሁ። ዝቅ ያልኩት ለእውነት ለፍትህ ስል ነው፣ ሌላ ነገር አይደለም። እና እንዲህ ስታ እስቲ እናንተ ጎበዝ የሆናችሁ ቋንቋ የምትችሉ በደንብ አታላችሁ ደግሞ ጠይቃችሁልን መረጃ ይዛችሁ ነገር ግን አንድ ማስረጃ ስላየው ነው። ይቅርታ ሚኔ ትመለሻለሽ ወንድሜ። ይቅርታ ምን ነበር ያልከው? ኮሜንት ላይ ለጂጂ የጀርመን ዶክመንቴሽን አስቀማሻለሁ ነው ያልከው። ማነህ አንተ? እዚህ ላይ ስርዓት አትይዙም እናንተ። በሰው ትዳር ላይ ምን አገባችሁ እናንተ? እዚህ ላይ ደግሞ አንተ ማን ስለሆንክ የጀርመን ዶክመንቷን የምታስቀማት ነው? ማነህ አንተ? አሳይና ቆይ የሆነ ነገር አድርጉትና ልጁ እኔ ደግሞ ማረጋችሁ ታያላችሁ። የቱ ልጅ ነው? አሳይሻለሁ። አሁን ለጻፍኩት ምን መብት አለ? አይም ሌላ ነገር ዝም በይ። የጻፍኩትም ደግሞ አለው። ስነ ስርዓት ያዙ። በሰው ትዳር ላይ እየገባችሁ እንትን አትበሉ። የጻፍከውን ድገመው። እኛ እኮ ወንድም ወይ ጂጂ በማርያም ስርዓት ያዥ። አይደለም ምንድን ነው ያልከው? እንደዛ ነው ያልኩት። አልሰማውክም። ሰምተሻል? እውነት አልሰማውክም። ኦኬ ቴንክ ዩ አሚን። መቀጠል ትችያለሽ። ዳስ what I need ኦኬ። የገባኝ የምታስፈራሩ ሰዎች፣ ስለዚህ ነፍስ ሲጠየቅ እባካችሁ ተው፣ ጥላቻን አታምጡ። አንድ አይነት ሰዎች ረፉ፣ ተው፣ ጥላቻ አታምጡ። እኛ በፍቅር ነው። እኔ ልጅ የሚሆን ካጠፋ ወስዳችሁ ስቀሉት፣ ቅጡት። ልንገራችሁ የወለድኩት ልጅን እንደዚህ አይነት ነገር ሲኖር ቅጡ። ይሄ ቤታችን እንዲገባ አንፈልግም ብላችሁ ፍሩ እንጂ
እየመጣችሁ የምታስፈራሩ እንዲወራ የማትፈልጉ ከ40 ቀን በኋላ ብላችሁ ዴድላይን የምታስቀምጡልን የለፋውት እኔ እማወራው እኔ እምደክመው እኔ እስከሆነ ድረስ እኔን ማቆም ከአትችሉም። ከቻላችሁ ዝም ካልቻላችሁ ማገዝ። ይሄ ነው ዋናው ነገር። ትመጣላችሁ፣ ትቀመጣላችሁ፣ ኮሜንት ትጽፋላችሁ። እኛን ቆምም እኔ ነኝ የለፋውት እኔ ልልፋ እንዴ እኔ ለለፋውት እኔ ላወራውት ለምን ተጨነቃችሁ? በቃ እና እባካችሁ ኢትዮጵያውያን ጥላቻ ውስጥ ባንገባ ጥሩ ነው። አብረን የምንኖር ሰዎች ነን። ነገም ረጅም ጊዜ አብረን እንኖራለንና በፍቅር የልጅን ሴት ፍትህ መጠየቅ ዛቻ ፎሎ አድርጌሻለሁ። በውስጥ በኩል አዋሪኝ። እሺ ፎሎ አድርጌሻለሁ። ዛቻ አስፈልገውም። እሺ ጂጂ ካንቺ በታች ያለችዋን ስም አነበብሽው? ማናት? ጂጂ ዘብሎ ሁለታችሁም አንድ አይነት ስም ጂጂ ዘብሎ አለች እንዴ? ግን አረ ፌመስ ናት። ራቃት አለው እሷ ከሆነች ማለት